ላሰው ግን አይደለም ምድረ እዚሁ ላለ ሰው አቶ ከበደ ረታ። አቤት አቶ ካሌብ ከበደ። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ሁሌም ምኞቴ ነው። ባላችሁበት ቦታ እናንተም ይሄ ቪዲዮ እንዲደርሳችሁ የደውሏን ምልክት እየተጫናችሁ ሰብስክራይብ እና ላይክ እያደረጋችሁ ብታበረታቱን በጣም ነው ደስ የሚለኝ። እንግዲህ ውድ ተመልካች ዛሬ ደግሞ ቱቱ ድራማ እየላችሁ መጥቻለሁ፣ ክፍል 26። ይሄንን ቪዲዮ ሰብስክራይብ እያደረጋችሁ ብታበረታቱኝ በጣም ነው ደስ የሚለኝ። እንግዲህ ቱቱ ድራማ በጣም ቆንጆ ነገር ይዞልን ከነ ሽማግሌው እየመጡልን ነው። ሽማግሌዎቹ እንግዲህ አንተ ብታገባም ብትፈታም ሲያገቡም እጮኛ ሲይዙም ትዳር ሊይዙ ስልም ሽማግሌውን እያመካከሩ ነው። ቱቱ ድራማ በጣም ደስ በሚል ሁኔታ ብቅ ብቅ እያሉ ነው። እንግዲህ እናንተም የነሱ ፔጅ ላይ ገብታችሁ ሰብስክራይብ እና ላይክ እያደረጋችሁ እነሱንም እኛንም ብታበረታቱን መልካምነት ለራስ ነው። ውድ ተመልካች እንግዲህ ወደ ገደለው ስንሄድ እንግዲህ ቱቱ ድራማ እንግዲህ በጣም ዳኒ ሌላ ሴት ይዞ ስለመጣ ቱቱ እንግዲህ ከሽማግሌዎቹ ጋራ ዳኒ ከሰውየው ጋራ አባታችን ጋር እያስተዋወቀ ነው። በስተመጨረሻ ላይ እንግዲህ ሽባው እየጠየቃት ነው። አንዳንድ ነገር ሲጠይቃት ሴትይቷ ፈቃደኛ አይደለችም። በስተመጨረሻም ላይ አብረው ቁጭ ይላሉ፣ ይገባሉ፣ ይወጣሉ። ከዳኒ ጋር ውጪም አብረው ይሄዳሉ። በጣም እንግዲህ ያቅኖጠነጣታል ማለት ነው። እንግዲህ ከዛ በኋላ ደግሞ የሚቀጥለውም ሽማግሌው ጋር አምጥቶ እንደዚህ እያዋራት ዳኒም ቁጭ ብሎ አብረው ሲያወሩ ነበረ። አንዳንድ ነገር እንግዲህ ሲያወሩ ሽማግሌው ጥሩ ነገር አርግቶና ዳኒም ከአባቱ ጋር እንድታዋወቁ ፍቃደኛ ነበረ። ነገር ግን ሁሉም እንዳሰበ ላይሆንም ይችላል። ዳኒ ከበስተጀርባ ተመልሶ እሷ እዛ ቁጭ ብላ ስትተዋወቀው እንደ ጥሩ ሰው ይሰጥ ነበረ፣ ደስተኛ እንደሆነ ያሳይ ነበረ። ነገር ግን ከበስተጀርባው የሚያወራው አሁን ምን ልታረግ ነው ከሱ ጋራ እየተዋወቀችው? ትውውቁስ ምን ያስፈልጋል? አሁን እኮ ለምንድን ነው ልታይ የምትለው እንደማለት ነገርም ያረገዋል ዳኒ ግን ለብቻዋ ብቻ ነው ማግኘት የሚፈልገው። ልጅቷም እንደዚሁ ብቅ ብቅ ነው መሰለኝ እንግዲህ ብቻውን ጊዜ እንዲሰጣትና አብረው እንደሚኖሩ አብረው በቃ እሷን ብቻ እንደሚፈልጋት እያረገች እንድታወራም ትፈልጋለች። እና ውድ ተመልካች እንግዲህ እዚህ ጋር ደግሞ በጣም የገረመኝ ነገር ከቱቱ ጋራ ቤት መታ ኩሽና ውስጥ አብራ ሽር ጉድ እያለች ነበረ። እንግዲህ ቱቱን አንዳንድ ነገር ለመጠየቅ ትፈልጋት ነበረ። አንዳንድ ነገር መጠየቅ የምትፈልገው ነገር ምን እንደሆነ ባታቁም ባናቅም እጮኛ አንቺም አለሽ ወይ? በስተጀርባ እንግዲህ ቅናትም ሊሆን ይችላል እና አንቺስ ስለ ትዳር እንዴት ነው ስለ አጋርሽ ምናምን ብላ ለመጠየቅም ፈርታ ነበረ። አንዳንድ ነገር ስትላት ነበረ። ያችን አንዳንድ ነገር ካለቻት በኋላ እሷ ደግሞ ጓደኛ እንዳላት ምናምን ልክ እሷ ዳኒን ስላፈቀረችና ጦሽ በፍቅር እንዳለች እራሷን በደንብ ታውቃለች ማለት ነው። እና ነገር ግን ቢሆንም ነገሮቹ በጣም ከባድ ለሷ ለጊዜው ፍቅር አይንና ጆሮ ስለሌለው ለሳ ነገሮቹ በጣም ከባድ ቢሆንም በአሁኑ ጊዜ እንግዲህ መቼም ፍቅር ያዘው ሰው እናንተ ለራሳችሁ የምታውቁት ነገር ካለ ታውቃላችሁ ማለት ነው። ማለት የምታውቁት ነገር ስላችሁ ፍቅር የያዘው ሰውና ፍቅር ያላዘው ሰው አንድ አይደለም። ፍቅር የያዘው ሰው ፍቅር ምን እንደሆነ ማንኛውም ሰው ያውቀዋል
ማለት ነው ባለበት ቦታ። ነገር ግን እንደዛ ባይሆንም ቱቱን ሄዳ ኩሽና ሄዳ አንዳንድ ነገር ታግዛት ነበረ። በዛን ጊዜ አንዳንድ ነገር እያገዘቻት አንዳንድ ነገር ስለ ፍቅር ማውራትም ትፈልግ ነበረና ስለዚህ አንቺ እንዴት ነሽ ፍቅረኛ ምናምን አለሽ በማለት ጠይቃት ነበረ። እሷ እንደዛ ብላ ስትጠይቃት እንግዲህ ከዛ በኋላ ቱቱ እኔ ፍቅረኞቼ፣ እኔ ድስቶቼ፣ ሳኖቼ፣ ስቶሮቼ፣ ቤቶቼ፣ ኩሽናቼ ብላ ስታስረዳት ነበረ። በመካከሉ ደግሞ ዳኒ መቼም አይንና ጆሮ የለውም ሚስቴ እንዴት ነች ፍቅረኛ እንዴት ነች ለማለት ሾር ጉዱን አብዝቶ እየሮጠ ሲመጣ ነበረ። ነገር ግን እየሮጠ ሲመጣ ከዛ በኋላ እንደዚህ ነው እየተባለው ነገሩ እናንተ እኮ እንደዚህ አይደለም፣ ነገሮቹ በጣም ከባዶች ስለሆኑ እኔ የኔን ፍቅረኛ በጣም ነው የምወዳት፣ በጣም ነው የማከብራት ብሎ እሷ ጋር ቱቱ ጋር እየሳማት ነበረና ከዛ ደግሞ ቱቱ ደግሞ እኮ እንደወደዱ አይቀሩም መነጠቅም አለ ስትለው ምንድን ነው የምትይው ያልሽው ነገር ምንድን ነው ብሎ ቱቱ ለመጠየቅና ለማብራራት ቱቱ ምን እንደምትል ለማወቅ ፈልጎ ነበረ። ነገር ግን እሷ ቱቱ ነገሩን እነጠቅጠቅ ሰፈር ነው እያደረገችለት። እንግዲህ ዳኒ ከበስተጀርባ ደግሞ ሽማግሌው እጮኛን እንዲያውቅ እጮኛው ደግሞ እንድትቀርበው እንጂ እጮኛውን እንዲያውቅ አይፈልግም ማለት ነውና በስተጀርባው እንግዲህ አንዳንድ ነገር ብዙ ነገሮች ሊኖሩ ይችላሉ። እንግዲህ ሰራት ሴትይቷ ደግሞ ልገኝ እያለች ነው። ልገኝ ነገኝ ብትልም ምንም ችግር የለም። በየቦታ መታ ዳኒ ጎን ነው። ዳኒም በቃ ከሷ ጋር ይንቀለፈፋል። በነገራችን ላይ ሰላም ጤና ይስጥልኝ ውድ ተመልካች፣ ሁሌም የእግዚአብሔር ሰላምታ ባላችሁበት ቦታ እንዲበዛላችሁና የደውሏ ምልክት እያጠቆራችሁ ወደዚህ ቻናል ገባ እንድትሉ እፈልጋለሁ። እንግዲህ ሰው የለም ዩቱብም ሼር እንዲያደርግ በትህትና እጠይቃለሁ ማለት ነው። በራሴ ሁሌ እናገራለሁ። በራሴ ቪዲዮ እስከመመጣ ድረስ በዚህ ልምምድ እየተንሸፋፈፍን ውልግድ እያለን እየመጣውላችሁ ነው ብዬ እየነገርኳችሁ ነው። እናንተም ብታበረታቱኝ የራሴን አዲየም እንግዲህ የሆነ ቻናል ከፍ ካለ በራሳችሁ አዲየም ልትመጡ ትችላላችሁ ጋይሶችዬ። እና በራሴ አዲየም እንድመጣ እንድታበረታቱኝ ሁሌ ምኞቴ ነውና እወዳችኋለሁ፣ አከብራችኋለሁ። እናንተም በዚህ ይሄ ቻናል ብዙ ነገር እንዲሰራና ወደፊት ሰውን የሚረዳ ቻናል እና እንግዲህ ታዋቂ ቻናል እንዲሆን እናንተን እለምናችኋለሁ ማለት ነው። እና በትህትና ነው እንጂ በለመና አይደለም። ወደ ገደለው ቪዲዮ ስንሄድ እንግዲህ ዳኒ እዚህ ኩሽና ውስጥም እሱራ እየተንቀረፈፈ ነው። አባቱ ጋም ሆኖ አልፈራም። እንግዲህ አንደኛው ደግሞ ባለፈው ቀሚስ ለብሶ የመጣ ነው መሰለኝ። ስሙ ብዙም አልገባኝም እና እሱም ሚስቴ ለፍቺ ትፈልገኛለች ብሎ እየተናገረ ነው። እኔ እዚህ ጋር የገረመኝ ነገር አባባ ፍቺና ማጋባትና ፍቅር እንዲይዛቸው ወንዶቹ እያደረገ ነው እንደ እስከ ሽበታቸው እርሶ ምን ሆኖ ነው? እና በዚህ እንግዲህ እሳቸውም በፍቅር ጉዳይ ውስጥ እየገቡ ነው እና ነገሮቹ ግን በጣም ከባድ ነገር ቢሆኑም ነገሮቹ ለበጎ ነው ብዬ ነው የማስበው። እና ሴትይቷ እንግዲህ የዳኒ ጓደኛ የተባለችው አዲስ ነች መሰለኝ። በጣም ቅን በዛች። እንግዲህ አላወኩም በደንብ ፊታቸውንም ላለያቸው እችላለሁና እናንተ ብቻ ለማንኛውም የነሱ ፔጅ ላይ በደንብ ገብተን እንድንጫወትና በደንብ እንድናይ የምታረጉትም እናንተ ናችሁ ውድ ተመልካች። በራሴ በኩል እንግዲህ እወዳችኋለሁ። እግዚአብሔር ደግሞ ይውደዳችሁ። የሰው መውደድ የሰው ፍቅር ይስጣችሁ ይባላል አይደለ? እንግዲህ ካመናችሁበት እንድች እያለ እንግዲህ ነገሮቹን
እያለፍን እየመጣን ነውና እናንተም በርቱልኝ፣ ላይክ አይድርኩልኝ። ስለዚህ እንግዲህ ፈላጭና ቆራጭ እኛም በሰው ቪዲዮ እየሆን ነው ማለት ነው። እንፈልጠዋለን፣ እኛም እንቆርጠዋለን። እናንተም ደግሞ ፈላጩኑ ቆራጩኑ ተቀበሉ ማለት ነውና ውድ ተመልካች እንግዲህ ምን እናድርግ እኮ ግድ እኮ ስለሆነ ነውና ቦታው ሌሊት ነው እንጂ በጣም ደስ በሚል ቦታ ነው። ግን ቀን ቢሆን ትንሽ ጥሩ ነበረ ውድ ተመልካች። እና እንግዲህ ነገሮቹ ትንሽ ከበርበር ቢሉም እችል ትመስላለች። እኔ ከድራማው የገረመኝ አንደኛው ፍቅረኛ ይዞ ይመጣል፣ አባባን ያስታውቃል ዳኒ። ያኛው ደግሞ ሚስቴ ፈታኝ ብላ እንትን ዶክመንት እየጎተተች ልታመጣልኝ ነው ብሎ እያወራ ነው። እንግዲህ ያው እንግዲህ ቻናላቸውን ፈላጭና ቆራጭ ባያረጉት እና የደስታ ቻናል ቢያረጉት እንደኔ ከሆነ ደስ ይለኛል። እነሱ ቻናል ላይ ገብታችሁም እነሱ ፔጅ ላይ ገብታችሁ ሰብስክራይብም ማድረግ ትችላላችሁ። እኛ ጋር መጣችሁ ፍትፈታ ከፈለጋችሁ እንግዲህ በደንብም ባንችል ያው እንድች እያልን ጊዜውን እያሳለፍን ነው ማለት ነው እና እኔ በራሴ በኩል እንግዲህ የኔ ቤት ስለሆነ የፈለኩበትን ነገር ማውራት እችላለሁ። ማዳመጥ የሚፈልግ ሰው ያዳመጣል። እንደዚህ አይነት ነገር የሚያስባል እንዴ? እሱማ ታማኝ ሚስት እንዳለው ነው የሚያስበው። ታማኝ? አዎ